እግዚአብሔር እናመሰግናለን። ደህና ናችሁ? የአባቴ ብሩካን እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ እግዚአብሔር አምላክ በቃሉ ያድሰናል። አሜን። እስቲ ታድሰን እንወጣለን በሉ። ተዘጋጅተሃል ወይ በሉ። ታጠገባችሁ ያለውን ሰው እኔ ታድሼ ለመውጣት ዝግጁ ነኝ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እንጸልይ። የእግዚአብሔር መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የጥበብ መንፈስ፣ የሞገስ መንፈስ፣ እግዚአብሔርን የመፍራት መንፈስ፣ ሃሌሉያ፣ የኃይል መንፈስ፣ የክብር መንፈስ ዛሬም እንፈልግሃለን። አሁንም እንፈልግሃለን። አሁንም እንራባሃለን። አሁንም እንጠማሃለን። ማዲያ ማሰኪ ለበረ በረ ለበረ ለበረ ክብር መንፈስ ዛሬም እንድትጎበኘን እንድታድሰን በኃይልህ በመንፈስህ እንድትነካን እግዚአብሔር ሆይ ከኛ ሊወገድ የተገባውን ሁሉ እንድታስወግድልን አንተ የማትወደውን ነገር ከኛ ላይ እንድታነሳው በጌታ በኢየሱስ ስም ጸልያለሁ። ድካም በብርታት፣ ዝለት በኃይል፣ እግዚአብሔር ሆይ ስንፍና በመጎበዝ በብርታት፣ እግዚአብሔር አምላክ ሆይ ጨለማ በብርሃን፣ ሐዘን በደስታ እግዚአብሔር ሆይ በኢየሱስ ስም እንዲቀየር በጌታ በኢየሱስ ስም መንፈስ በኃይል በመካከላችን እንዲሰራ እንጸልያለን። መውደዱ እንደ ሰው ቢሆን አልቄ ነበር በስጋት ያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እርሱ ግን እንደዚያው ነው፣ እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት እንደተረኩለት መውደዱ እንደ ሰው ቢሆን አልቄ ነበር በስጋት እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እርሱ ግን እንደዚያው ነው፣ እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት እንደተረኩለት ባየው ባየው አይለወጥም ፍቅሩ ባየው ባየው አይቀዘቅዝ መውደዱ ባየው ባየው አይለወጥም ክብካቤው እንደ ትላንቱ እንደ ልጅነቴ መውደዱ ያው ነው። አልተለወጥክም አንተ፣ አትቀየርም አንተ። ስለዚህ ማለዳ ማለዳ አዲስ በሆነው ምሕረት በበዛው ርኅራኄ በበዛው ቸርነት ተይዘናልና እናመሰግንሃለን። የዘላለም አባት እግዚአብሔር ሆይ መኖሪያ ስለሆንከን፣ ኃይል ስለሆንከን፣ ሰላም ስለሆንከን፣ ጤና ፈውስ ስለሆንከን እግዚአብሔር ሆይ ቅጥር ስለሆንከን እናመሰግንሃለን።
እኔ እግዚአብሔር አልለወጥም ብለህ ያልክ የኛ ጌታ ዛሬም በያውነትህ ከኛ ጋር አለህ። እናመሰግንሃለን። የእግዚአብሔር መንፈስ የእግዚአብሔር መንፈስ የክብር መንፈስ የኃይል መንፈስ ቀኖች ሄዱ ወራት ሆኑ ዓመት መጣ ጊዜው ሄደ እኔ ግን ባየው የኢየሱስ ፍቅር እንደዚያው ነው። ቀኖች ሄዱ ወራት ሆኑ ዓመት መጣ ጊዜው ሄደ እኔ ግን ባየው የኢየሱስ ፍቅር እንደዚያው ነው። ባየው አይለወጥም ፍቅሩ ባየው አይለወጥም መውደዱ ባየው አይለወጥ እንክብካቤው እንደ ትላንቱ እንደ ልጅነቴ መውደዱ ያው ነው። ቀኖች ሄዱ ወራት ሆኑ ዓመት መጣ ጊዜው ሄደ እኔ ግን ባየው የኢየሱስ ፍቅር እንደዚያው ነው። ባየው አይለወጥም ፍቅሩ ባየው አይለወጥ መውደዱ ባየው አይለወጥ እንክብካቤው እንደ ትላንቱ እንደ ልጅነቴ መውደዱ ያው ነው። የእግዚአብሔር መንፈስ የክብር መንፈስ የኃይል መንፈስ የብርታት መንፈስ የሞገስ መንፈስ ሃሌሉያ ጌታ መንፈስ በመካከላችን እያለፈ ነው። በመንፈስ እንሆን። በጌታ ቀን በመንፈስ ነበርኩ አለ። በመንፈስ መሆን ከእግዚአብሔር ጋር እንድንገናኝ ያደርገናል። ከእግዚአብሔር እንድንቀበል ያደርገናል። በስጋ በተፈጥሮ ማንነት መሆን ከእግዚአብሔር ጋር አያገናኝም ወገኖቼ። በመንፈስ ሃሌሉያ። ቀኖች ሄዱ ወራት ሆኑ ዓመት መጣ ጊዜው ሄደ እኔ ግን ባየው ፍቅር እንደዚያው ነው። መውደዱ እንደ ሰው ቢሆን አልቄ ነበር በስጋት እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እርሱ ግን እንደዚያው ነው። እንደ ድሮ እንደ ጥንቱ አባቶቼ
እንዳወሩለት እንደነገሩለት አባ Mevalavadia masavira masakuda masape Chevalova ramadia masaki Ravadia masaki lave Ravadi mesaki lavo Ravadia masave Chevalavadia masaki lave Ravadia musaki lavo Chevalova ramasavila madia masave ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም እንክብካቤው እንደ ትላንቱ እንደ ልጅነቴ መውደዱ ያው ነው። የእግዚአብሔር መንፈስ ሳትነካን ከዚህ ቤት እንዳንወጣ ጸልያለሁ። እንደመጣ እንዳንመለስ ጸልያለሁ። ካንተ ጋር ሳንገናኝ እንዳንወጣ ለምንሃለሁ። Shevadia mazave Gravilevadia musave ንካኝ መነካትን ፈልጋለሁ የኔ ጌታ ዛሬም ቅረጸኝ ዛሬም ስራኝ ዛሬም ለውጠኝ ጌታ ሆይ ፈቅድልሃለሁ ልቤና አጥራው ውስጤን ፈውሰው ቀይረው እይታዬን ሁሉ ፈውስ በልጅ መልክ ለውጠኝ በክብርህ እሳት ሙላኝ ይሄ ይሁን በዚህ ላሉ ወገኖቼ ሁሉ ቼቫሎቫዲያ ማሳቪራ ሙስኪላቮ ቼካዳቮ ላቫዳማ ሳኪለቬ ቀኖች ሄዱ ወራት ሆኑ አመት መጣ ጊዜው ሄደ እኔ ግን ባየው የኢየሱስ ፍቅር እንደዚያው ነው መውደዱ እንደ ሰው ቢሆን አልቄ ነበር በስጋት እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እርሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት እንደተረኩለት ሳትይንካን ክብርይንካን ቅርፊት ከዓይኖቻችን ይውደቅ ጨለማ ከሕይወታችን ሁሉ ላይ ይጠረግ ቀንበር ሁሉ ይሰበር የትኛውም አጋንንታዊ ዕቅድ ሁሉ ይሰበር ተቋቋሚ ኃይል ሁሉ ይመታ የጨለማ ሥራ ሁሉ ይፍረስ የበቀል እጅ ሁሉ ይሰበር ዛሬ በጌታ በኢየሱስ ስም ከእያንዳንዳችን ላይ አንተ ያላስቀመጥከውን ሁሉ አነሳለሁ አንተ ያልተከልከው ሁሉ በኢየሱስ ስም ይነሳ በጌታ በኢየሱስ ስም የተነሳ ይሁን እግዚአብሔር አምላክ ሆይ ዛሬ ፈጽመህ እንድታድሰን ምርኮአችንንም እንድትመልስ በኢየሱስ ስም ጸልያለሁ የምርኮ መልስ እንዲሆን በጌታ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ጸልያለሁ
ይህንን ዘመን ሰጥተናልና በዘመናችን ላይ ያለ የልብ ሐሳብ በሙላት በሕይወታችን እንዲፈጸም በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ሄቫላ ባዲያማ ሰቢ ባየው አይለወጥም ፍቅሩ ባየው አይቀዘቅዝ መውደዱ ባየው አይለወጥም ክብካቤው እንደ ትላንቱ እንደ ልጅነቴ መውደዱ ያው ነው። እናመሰግናለን። አልተለወጥክም፣ አትለወጥም፣ ለዘላለም ያው ነህ። ስለዚህም አልጠፋንም። ተመስገን። ክብር ለስምህ ይሁን። ጊዜውን ባርክልን። ቃልህን ስጠን። ቃልህ ይጥቀመን። ለፍርድ ሳይሆን ለሕይወት ይሆንልን። እግዚአብሔር መልካም መሬት አድርገን በጌታ በኢየሱስ ስም 30 60 100 ፍሬን የሚያፈራ መልካም መሬት አድርገን። ዛሬ ጠንካራው ልብ፣ ድንጋዩ ልብ፣ ልከኛው ልብ በመንፈስ እሳት ይቅለጥ። እናመሰግንሃለን። በኢየሱስ ክርስቶስ ስም ጸልይን፣ አሜን። በእግሮቻችን ቆመን ከቆላስይስ መጽሐፍ መልእክት ምዕራፍ 3 ከ1 እስከ 14 በማንበብ የእግዚአብሔርን ቃል እንካፈላለን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ እንጂ እሹ በላይ ያለውን ማስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወት፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍረንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በእርሳችሁ ውሸት አትነጋገሩ። አሮጌውን ሰው ከስጋው ጋር ገፋችሁታልና የፈጠሩን ምሳሌ እንዲመስል እውቀትን ለመታደስ የሚታደሰውን አዲሱን ሰው ለብሳችሁታለን። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ አስኩቴም፣ ባሪያም፣ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። አሜን። ለጌታ ክብር አጨብጭበን እንቀመጣለን። ሃሌሉያ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ዛሬ መልእክት አለው ለሁላችን። አሜን። የምናገርበት ሐሳብ በአዲሱ ሕይወት መመላለስ በሚል ነው። እስቲ ጮሁና በአዲሱ ሕይወት መመላለስ በሉ። እንደገና ድገሙና በአዲሱ ሕይወት መመላለስ በሉ። እስቲ በአዲሱ ሕይወት እመላለሳለሁ በሉ። እስቲ በአዲሱ ሕይወት እኖራለሁ በሉ። እስቲ ሃሌሉያ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ አዲሱ አሮጌው ብሎ ሁለት የሕይወት መርሆች ወይም ደግሞ አካሄዶች እንዳሉ ግልጽ አድርጎ ይነግረናል። እና በየቀኑ የምንለብሰው ልብስ እንደዚሁ እንደሚለያይ ሁሉ ማለት ነው። አዲሱ ሕይወት አዲስ ልብስን ይፈልጋል ይላል። የአሮጌው ልብስ መጣል ማስወገድ ይፈልጋል ይላል። መቼም ልብሶቻችን በየቀኑ አንድ አይነት አይሆኑም አይደለም። አንዳንድ ጊዜ ልብሶቻችን ይለያሉ። መቼም ሁላችንም እንደ አቅማችን እግዚአብሔር እንደሰጠን አንዳንድ ቀኖች ላይ የምንለብሳቸው ልብሶች ይለያሉ። ለምሳሌ ሰርግ
ቤት ስትጠሩ ሰርግ ቤት ለብሳችሁት የምትሄዱት ልብስ ከወትሮ ልብስ ሌላ ቀን ከምትለብሱ ልብስ ይለያል። እውነት ሐሰት? አዎ። ሐዘንም እንደዚሁ ለመድረስ ስንሄድ የምንለብሰው ልብስ ከሌላው ጊዜ ይለያል። እውነት ሐሰት? አዎ። ስለዚህ አንዳንድ የተለዩ ፕሮግራሞች ሲኖሩ፣ የበዓል ቀን ምርቃት ሲሆን ወይም ደግሞ የተለያዩ ዝግጅቶች ሲኖሩ ምን ለብሳቸው ልብሶች ይለያሉ አይደለም? ሽቅርቅር ብለን ዘንጠን ባለን ለመታየት እንሞክራለን። ልብስ ደረጃ ማንነትንም የሚያሳይ ነው። ለምሳሌ የተማሪዎች ዩኒፎርምን ስናይ ምን እንላለን? ተማሪዎች ናቸው እንላለን አይደለም? የጸጥታ አስከባሪ ደግሞ ዩኒፎርም የለበሰን ሰው ስናይ ምን እንላለን? ፖሊስ ነው እንላለን አይደለም? ምኑን አይተን ነው የተናገርነው? ማንነቱን አይሰማኝም። ልብሱን አይተን ነው። ነጭ ጋዋን ያደረገ ሰው ስናይ ሁለት ነገር እንገምታለን አይደል? ምን? ወይ ሐኪም ነው ወይም ደግሞ አስተማሪ ነው። የሼፍ ልብስ ደግሞ እንደዚህ የለበሰ ሰው ካየን ምን እንላለን? ሼፍ ነው እንላለን። ሐዋርያው ጳውሎስ በዚህ በቆሎሲያስ መልእክት ምዕራፍ 3 ላይ ብዙ ባክግራውንድ ልሰጣችሁ አልሞክርም ጊዜ እንዳልወስድ። ነገር ግን ለቆሎሲያስ ምዕራፍ 3 ላይ ባለው ክፍል ላይ የሚነግራቸው ሐሳብ የክርስትና ሕይወት እንደዚሁ አዲስ ልብስን ይፈልጋል። አዲሱ ሕይወት አዲስን አካሄድ ለመሄድ አዲስ ልብስን ዲማንድ ያደርጋል ይላል። አዲስ ልብስን ያው መቼም አሁን የሼፍ ልብስ የለበሰ ቅድም ሼፍ ነው ብላችሁኛል። የሼፍ ልብስ ያለበሰ ሰው ጸጉሩን ወይም ሴት ከሆነች ለቃ ኪችን ብትገባ ባለ ሬስቶራንቶቹ ደስ ይላቸዋል አይላቸውም አይደለም? ያው እህቶች ደግሞ ጠንቃቆች ናቸው። ኢንፋክት ለምሳሌ ነው እንጂ እኔ ያልኩት። ስለዚህ ጸጉራቸውን ሸፍነው በስርዓት ታጥበው ንጹህ ሆነው ነው የሚሰሩት አይደለም? ስለዚህ ስራው ምንን ይጠይቃል ማለት ነው? ልብስን ይጠይቃል። እንዲሁም ደግሞ ለምሳሌ ጠፈር ላይ የሚሄድ አስትሮናውት ዝም ብሎ በቃ በወትሮ ልብሱ ተነስቶ ሄዳለሁ ቢል ምን ይሆናል? ኦክሲጅን አጥሮት እዛው ነው የሚሞተው አይደለም? ወይም ደግሞ የጨረር ዩኒቨርስ ላይ ያለው ጨረር ምን ያደርገዋል? ስፔስ ላይ ያለው ጨረር ወዲያው በትንጥሩን ያወጣዋል፣ ይገለዋል። ስለዚህ የግድ ስፔስ ሱት ያስፈልገዋል አይደለም? አዎ። ጨረቃ ላይ ለመሄድ ወይም ደግሞ ህዋ ላይ ለመሄድ ልብስ ይጠይቃል። ያ ልብስ ምን ይባላል? ስፔስ ሱት ይባላል። እንደዚሁም ደግሞ አዲሱን ህይወት ለመኖር ምን ያስፈልጋል? ልብስ፣ አዲስ ልብስ ያስፈልጋል ነው ሐዋርያው ጳውሎስ የሚለው። ክብር ለጌታ ይሁን። አሜን። እዚህ ብዙ ምሳሌዎች መናገር እንችላለን። ወታደር ትጥቁን ሙሉ አድርጎ ወደ ዘመቻ እንደሚሄድ አይደለም? ለራሱ ቁር አድርጎ፣ አንዳንዴ ደግሞ የጥይት ማይበሳው መከላከያ ቬስት ከውስጥ አድርገው አይደለም? ራሳቸውን ፕሮቴክት በማድረግ በሚችሉት ልብስ ሁሉ ራሳቸውን ፕሮቴክት አድርገው ይላሉ። ስለዚህ በዚህ ክፍል ላይ ሐዋርያው ጳውሎስ ስለ አዲሱ ህይወት መሰረት ወይም ፋውንዴሽን ይናገራል። በመጀመሪያ ከዛ አዲሱን ህይወት ለመኖር አዲሱን ልብስ ለመልበስ አሮጌውን መጣል መግፈፍ አስፈላጊ እንደሆነ ይናገራል። እና አንድ በሶስት ክፍል ከፍለን ማየት እንችላለን። አሁን የብብነውን ከ1 እስከ 4 ያለውን መጀመሪያ እንመልከት። እና በዚህ ክፍል ላይ ሐዋርያው ጳውሎስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ቤት ያለውን አስቡ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ምን ትላላችሁ ይላል?
አይሰማም ምን ትላላችሁ? ትገለጣላችሁ። ክብር ለኢየሱስ ይሁን። የመጀመሪያ እውነት ራሳችንን ከክርስቶስ ጋር አይደንቲፋይ ስናደርግ ክርስቲያን ነኝ የክርስቶስ ነኝ ብለን ስንል ምን እያለን ነው? ከክርስቶስ ጋር ምን ብያለሁ? ሞቻለሁ። ከክርስቶስ ጋር ምን ብያለሁ? ሞቻለሁ። ከክርስቶስ ጋር መሞት ብቻ ሳይሆን ምን ብያለሁ? ተነስቻለሁ እያለን ነው። ባለፈው ተጠማቂዎች እንደመሰከራችሁት በጥምቀት ስርዓታችሁ ማለት ነው። ስለዚህ በክርስቶስ አዲስን ማንነት እንደተቀበልን ይናገራል። የቀደሞ ህይወታችን ከክርስቶስ ጋር በመስቀል እንደተሰቀለ ከክርስቶስ ጋር ስንሞት የአሮጌው ማንነት እንደቀረና አዲስ ህይወት እንደተሰጠን ይናገራል። ክብር ለኢየሱስ ይሁን። አሜን። ይሄ አዲስ ህይወት በራሳችን ሐሳብና በራሳችን ጥበብ ማስተዋል ምናመጣው ሳይሆን እግዚአብሔር አምላክ በክርስቶስ ለኛ የሰጠን አዲስ ስጦታ ነው። አሜን። ክብር ለኢየሱስ ይሁን። ክርስቶስ ህይወታችሁ ሲገለጥ ይላል እናንተም ከሱ ጋር በክብር ምን ትላላችሁ? ትገለጣላችሁ። ወደፊት ደግሞ እንደገና ክብር ያለው እንደገና ተስፋ ያለው እንደገና ሽልማት ያለው እንደገና ፍጻሜ ያለው የከበረ ደግሞ ነገር እንዳለ ከፊታችን ይነግረናል። አሜን። ስለዚህ ማንን በቤት ያለውን አስቡ ይላል? በላይ ያለውን አስቡ። አሜን። እስቲ በላይ ያለውን አስባለሁ በሉኝ። በላይ ያለውን እሻለሁ በሉኝ እስቲ። አሜን። ክብር ለመንፈስ ቅዱስ ይሁን። ክብር ለኢየሱስ ይሁን። በጣም ይገርማል። አስቡ፣ በየት ያለውን በላይ ያለውን አስቡ። አስቡ፣ በየት ያለውን አስቡ። በሰማይ ያለውን አስቡ። አስቡ፣ የትኛውን አስቡ? ክርስቶስን አስቡ። ሃሌሉያ። ክብር ለኢየሱስ ይሁን።